ለምንድነው ሁለት ሶስት ሆነን መዳም ቤት የምንሰራ ልጆች እርስ በርስ የማንዋደደው? ለምንድን ነው? እኛ እርስ በርስ ብንዋደድ ኖሮ ስራችን እንዴት በቀለለልን ነበር። ሰላም ብያለሁ። ውድና የተከበራችሁ የመስጊቱ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ተመልሼ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ እስቲ እንወያያለን ማለት ነው። በመዳም ቤት ሁለት ሆናችሁ ሶስት ሆናችሁ የምትሰሩ ልጆች ብዙ ቤት አላችሁ፣ ከኔም ጨምሮ ማለት ነው። እርስ በርስ የማንዋደድበት ምክንያቱ መንስኤው ምንድን ነው የሚለውን ነገር ከእናንተ ከውድ ቤተሰቦቼ ጋር እንግዲህ ልንወያይ ብለን መጥተናል ማለት ነው። ይሄን ስነግራችሁ ግን እኔ ብቻዬን እየሰራ ነው ማለት አይደለም። ከኔ ጋር የሚሰሩ በርካታ ልጆች አሉ። ስላችሁ ኢትዮጵያዊ አይደሉም፣ ግን ሌላ ቢያንስ በጣም ከ6 ከ7 በላይ ሆነን ነው የምንሰራው። ኢትዮጵያዊ እኔ ብቻ ነኝ። እነሱ ግን በጣም ብዙ ናቸው። ግን እርስ በርስ በጣም ነው የሚዋደዱት፣ አብረው ነው የሚሰሩት፣ ይተጋገዛሉ ሁላ ማለት ነው። የኛዎቹ ግን እንደዚህ የሚባል ነገር የለም። ለምን ይመስላችኋል እርስ በርስ የማንተጋገዘው? ምን ችግር አለው መተጋገዝ? ምንም እኮ ችግር የለውም አይደለ? እኛ ግን አልፈጠረብንም። ለምንድነው ብቻ አላቅም። እውነቴን ነው የምላችሁ ማለት ነው። እንግዲህ ዛሬ ከእናንተ ጋር ልወያይ መጥቻለሁ ማለት ነው። ይቅርታ በመሀል እያቋረጥኩኝ ነው ቪዲዮ። ለምንድን ነው እርስ በርስ የማንዋደደው? ለምሳሌ እኔ ቤት የማጸዳ ሰራተኛ ብሆን፣ ሌላዋ ደግሞ ምግብ የምትሰራ ብትሆን መታ ስጨርስ ብታግዘኝ ምንድን ነው ችግሩ? እኔ ደግሞ ስራዬን ስጨርስ ሄጄ እሷን ባግዛት ምንድን ነው ችግሩ? የሚጎልብን ነገር የለም። ሌሎችን ዜጎችን እናያቸው እንዴት እንደሚከባበሩ እርስ በርስ እንዴት እንደሚዋደዱ። በእውነት አንዷ ልጅ ብትይዝ አንዷ ደግሞ ምግብ ብትሰራ ሄዳ ታግዛታለች እኮ። ሲተኙላት ልጆቹ ኢቨንት ትምህርት ሲሄዱ ሆነ አጋጣሚ ጊዜ ስታገኝ ታግዛታለች ሄዳ። እኛዎች ግን ይሄ ነገር የለብንም። ለምንድን ነው እርስ በርስ የማንዋደደው? ለምንድን ነው? በፊት እኮ እኛ መንገድ ላይ እንኳን የሆነ ዝቤል ልንጥል ስንወጣ ራሱ መንገድ ላይ አበሻ ካየን እንዴት እንደምንደሰት፣ ወይኔ ዛሬ እኮ መንገድ ላይ እንደዚህ አንድ ኢትዮጵያዊ አየሁኝ ብለን በጉጉት ነበረ ሰላም ራሱ የምንለው። ስልክ ተቀያይረን ተለዋውጠን በቃ ደስ ብሎ ነበረ የምንገባው። አሁን ግን እያኘን ራሱ እናልፋለን መንገድ ላይ። እግዚአብሔርን ነው የምላችሁ። ለምንድን ነው ግን እንደዚህ የሆነው? ከመላመድ የተነሳ ነው? አንድ ቤት ደግሞ ከ3 ከ4 በላይ ስለምንሰራ ነው ይመስለኛል። እንደዛ ነገር ነው። እና እርስ በርስ ብንተጋገዝ ምን ችግር አለው? አንድ ሰው ነገር ከታመመ በኋላ በስራ ብዛት በመቆም ብዛት ቢታመም እንትን ከምንል ከአሁኑ እየተጋገዘን ብንሰራ ምንድን ነው ችግሩ? የምሬ ነው የምላችሁ። ኢትዮጵያ ያለን አይደል እንዴ ከአቅም በላይ ስራ እየሰራን እንኳን ተጋገዝ የለ። እዚህ መዳም ቤት ቁጭ ብለን ፀሐይ አንል ምናምን ቁጭ ብለን ቤት ውስጥ የምንሰራው ስራ እንኳን አንተጋገዝም። ስለዚህ እርስ በርስ መተጋገዙ ምን ችግር አለው የሚለውን ነገር ነው ከናንተ ጋር ማውራት የፈለኩት ዛሬ። ሁላችሁም እንግዲህ መዳም ቤት ምትሰሩ ሁላችሁም ኮመንት ላይ አስቀምጡልኝ። እኔ ጓደኛዬ ጎበዝ ናት ታግዘኛለች፣ ወይም ደግሞ እንደዚህ ነው ብላችሁ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ያው እኔ ብቻዬን ነው የምሰራው፣ ሌላ ሰው የለም ከኔ ጋር። ግን ሌሎች አሉ፣ ሌላ ሀገር ዜጎች አሉ። ግን እርስ በርስ እውነት በጣም ነው የሚያስቀኑት። እንደምታስበው በጣም ያስቀኑኛል። እና እኔ የምሰራበት ጎረቤት አለች ሌላ ኢትዮጵያዊ ማለት ነው። ግን አብራት ምሰራ ሌላለች እና የሆነ ነገር በቃ ሹክ ብሎ ይናገራሉ ለማዳም። የሆነ ነገር በቃ ሄዳ ሹክ ነው የምትላት። ይሄ ለምን አመጣው? ለምን በቃ እኛ የምንፈልገው ስራችን መስራት ነው፣ እነሱ ገንዘባቸው መክፈል ነው። አለቀ አይደለ? ወሬ የምናቀብለው ለምንድን ነው? ወሬ ያቀብለን እዛ ሰው ለምን ችግር እንፈጥራለን? ይሄ በራሱ እኮ አንድ ችግር ነው አይደለ? ስለዚህ እርስ በርስ ብንረዳዳ ብንደጋገፍ ምን ችግር አለው የሚለውን ነው እንግዲህ ዛሬ ይዤላችሁ የመጣሁት። ያው ትምህርትም ነው ሀሳብም ነው ምክርም ነው። እውነት እኔ ከዚህ ቀደም ሰራ ነበረ መዳም ቤት ለ2 ለ3 ሆነን ሰራ ነበረ። ያው ኮንትራቴን ስጨርስ ነው የወጣሁት። ግን ያለን መከባበር ልነግራችሁ አልችልም። በቃ ያለን ፍቅር ያለን ሰላም እውነቴን ነው የምላችሁ። ኢትዮጵያ ያላችሁ ላይ ይመስላል አንዴ ስታስቡት ማለት ነው። እና አንዷ ምግብ ሰራ አንዷ ቤት ጽዳት የምታጸዳ ከሆነ ሄዳ ታግዛታለች ምን ላድርግ ብላ በቃ። ምክንያቱም እኛ ስንከባበር ነው እነሱ የሚያከብሩን። እኛ ስንከባበር ነው። አንዳንዶቻችን ግን አይ የኔ ስራ ቤት ጽዳት ነው፣ ሌላ ነገር አልነካም፣ ሌላ ነገር አላጸዳም፣ ሌላ ነገር አንሰራም እንላለን። ምንም እኮ የሚቀንስብን ነገር እኮ የለም። እውነት ምንም በቃ ምንም። እንደውም ለእኛ ብርታት ይሆነናል። ያ ሰው ሲበረታ እኛም እንበረታለን። እኔ ስራዬን ጨርሼ
ቁጭ ከምል ሄጄ ጓደኛዬ ባግዛት እንደው ሌላው ቢቀር እንኳን እቃ እንኳን ባጥብላት እሷ ሌላ ስራ ካላት ምግብ የምትሰራ ከሆነ ሽንኩርት ክትፍ አድርጌ የራሴ ስራ እስከምሰራ ድረስ ባግዝ እኮ ችግር የለውም አይደለ? እኛ ግን ይሄ የለም። ለምን እንደሆነ አላውቅም። በእውነት ነው የምላችሁ። እና እንደዚህ ብንተጋገዝ ኖሮ ማንም ኢትዮጵያዊነት ባልተቸገረ ነበረ። ማንም ባልታመመ። በቃ ስራዬ በዝቶብኝ እግሬ ያመመኝ በቃ መቆም በራሱ ግን እንደሚያሳምም እናውቃለን። መቆም 24 ሰዓት ሙሉ ቆመ ስለሆነ የምንውለው ማለት ነው። ልብስ ስንተኩስ፣ ስናጥብ፣ እቃውን ምግብ ስንሰራ እነሱ እኮ ከኛ ምንም የሚፈልጉት ነገር የለም። ስራቸውን ብቻ እንዳይጎልባቸው ነው የሚፈልጉት። እና ደግሞ እርስ በርስ ብንተጋገዝ ምንድን ነው ችግሩ? ወንዶች እውነት ምንም ችግር የለም እኮ መተጋገዝ ለራስ ነው። መልካምነት ለራስ ነው። ቅንነት፣ በጎነት ለራስ ነው። የነገ ስንቅ ነው። እና እርስ በርስ እንተጋገዝ ለማለት ነው ውዶችዬ። ነገ አንድ ሰው በስራ ምክንያት በስራ ጫና ከታመመ በኋላ እንትን ከማለት ከአሁኑ እንደው ስራ የሚበዛባት ከሆነ እንኳን የምናገዝሽ እህቴ አይዞሽ በርቺ ተባባልን እርስ በርስ ብንበረታታ ምንም የሚጎዳን ነገር የለም ማለት ነው ውዶችዬ። እውነት ሁላችን ቅልብ ፈጣሪ ያድለን ነው ምለው። እኔ ከሌሎች ዜጎች ነው በእውነት ነው የምላችሁ። ይኸው ስንት አመታቸው? 14 አመታቸው ነው እዚህ መስራት ከጀመሩ ማለት ነው። 14 አመት ሙሉ እንግዲህ ቀላል አይደለም አይደለ? እርስ በርስ ግን ሲፋቀሩ እውነት ትቀናላችሁ። በጣም ነው የሚያስቀኑት። በጣም ነው የሚያስቀኑት። እንግዲህ 14 አመት ሙሉ አንድ ቤት ውስጥ መስራትን አስባችሁታል? 14 አመት ሙሉ አንድ ቤት ውስጥ በቃ በሰላም በፍቅር መስራት በራሱ እኮ ትልቅ ነገር ነው። እና በጣም ነው የሚገርመው። እኛ አይደለም 14 አመት ቀርቶ ማለት ነው። እውነት 2 አመት ራሱ እኔ እንጃ ከሰራን ማለት ነው። ግን የሚሰሩ ደግሞ አሉ። በጣም ብዙ ደግሞ መልካሞችም አሉ እኮ ምን ላግዝሽ እህቴ ብለው ተጋግዘው አብረው በቃ የሚሰሩ አሉ። ብዙዎች አሉ። መልካሞች አሉ። እንደዛው ደግሞ አይደለም ሌላ ቲክቶክ እንኳን ብትሰሪ እንኳን ውይ ታደርጋለች እኮ ብሎ ራሱ ወሬ የሚያቀብሉ አሉ። ያኔ እንትን ማይሉ ማለት ነው። ደግሞ በዛ ልክ ደግሞ በጣም መልካሞች አሉ። ተጋግዞ የሚሰሩ አሉ። ሁለቱም በቃ አንድ ላይ ጎበዝ ሆነው የሚሰሩ አሉ። ግን እንደዛ ደግሞ ማያደርጉም አሉና መልካም እንሁን፣ እንተጋገዝ። እርስ በርስ ስንተጋገዝ ነው ስራችን የሚቀልልን። እውነቴን ነው የምላችሁ። ምክንያቱም ብዙ ጊዜ አሁን ሚዲያ ላይ የምናየው ነገር እንዲሆነች ሲባል ነው ሰው በቃ ማለት ያለበትን ቦታ ነው የሚያስበው። በቃ የሆነ ነገሮች የሆነ እንትን ሲልበት በቃ ወደ ሌላ ቦታ ነው የሚያስቡት። እና ሚዲያ ላይ የምናየው ነገር ራሱ እንደምታየው ሰሞኑን ሊሆን አንዲት እህታችን እግሯ እንዲሆነ ሲባል አይተናል። አሁን በቅርቡ ማለት ነው። ግን ይሄ ከመሆኑ በፊት እርስ በርስ መጀመሪያ ላይ ብንተጋገዝ አብረን ብንተሳሰብ ምንም ችግር የለውም ማለት ነው። እና ወዶችዬ አብረን እንስራ። አብረን መስራትን አብረን መተጋገዝን እንልመድ። መዳም ቤት እስካለን ድረስ እንግዲህ ያው ስራው የጋራችን ነው። ቢሆንም ግን እኔ ምግብ የምሰራ ከሆነ ጓደኛዬ ደግሞ ጽዳት ከሆነች ሄጄ ምግቤን ልክ ሰርቼ ስጨርስ ሄጄ እሷን ባግዛት ምንም እኔ እንትን የሚለኝ ነገር የለም፣ የሚጎዳኝ ነገር የለም፣ በቃ የሚደክማኝ ነገር የለም አይደለ? ብቻዋን ከምትለፋ እቃ ገና አጥባ ምግብ ሰርታ አቀራርባ እስከምታደርግ እኔ ደግሞ ሄጄ ያለችዋን እቃ ልቅልቅ አድርጌ አቀራርቤ እንትን ብል ምንም። አንዳንዶቹ ግን የኔ ስራ አይደለም ይሄ፣ እኔ የመጣሁት ልሰራ ብቻ ነው፣ ይሄ የኔ ስራ አይደለም እንላለን። ይሄ ያንቺ ስራ ነው፣ እኔ ይሄን አናደርግም፣ እኔ ይሄንን አልሰራም እንላለን። ምን ልጆች አሉን እውነት። ግን ያኔ የነሱ ነው፣ ሁሉም ስራ የነሱ ነው። የነሱ እኮ ነገር እኛ ደግሞ ይሄን ስራ ብቻ ነው የምሰራው፣ እኔ የመጣሁት ይሄን ስራ ብቻ ነው፣ አንቺ የመጣሽው ለዚህ ብቻ ነው ሳንባባል ተጋግዘን ብንሰራ እነሱ ራሱ ያከብሩናል እኮ። እነሱ ራሱ ያከብሩናል። በቃ ተጋግዘን አብረን ብንሰራ በጣም አሪፍ ነው ብዬ ነው የማስበው ወዶችዬ። እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስል ነበረ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለቻናሉ እንግዲህ አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ። እይታ እንዲኖረው እስቲ እናንተ ደግሞ ላይክ አድርጉ ውዶችዬ። እይታ እንዲኖረው አበረታቱኝ ማለት እወዳለሁ። እንግዲህ ስለነበረን ቆይታ ከልብ ነው የማመሰግነው። በቀጣይ ቪዲዮ እስክንገናኝ እንግዲህ ባይላችሁ ነው ማለት ነው። ፕሊዝ እስቲ ዛሬ 100 ሰው ቢያይልኝ ይህንን ቪዲዮ ደስ ይለኛል። ምክንያቱም ቫይራል እየወጣ አይደለም፣ እየታየ አይደለም። እና የምታዩ ሁሉ ላይክ አድርጉ ማለት ነው። ላይክ አድርጉ፣ ላይክ እያደረጋችሁ ሼርም አድርጉ ደግሞ ከወደዳችሁት ማለት ነው።
አመሰግናለሁ አብራችሁኝ እስካሁን ስለቆያችሁ ከልብ ነው አመሰግነው ውዶች። እርስ በርስ እንደጋገፍ እንበረታታ ማለት ነው። ምንም ቅንነት ለራስ ነው። ምንም የሚከፈልበት ነገር የለውም። በመዳም ዋይፋይ ነው የምንጠቀመው ሁላችንም ያው ከራሳችን እንትን ብለን አይደለም እና ቪዲዮን እንግዲህ እያያችሁ አበረታቱኝ ማለት እወዳለሁ። እንግዲህ አዲስ የሆናችሁ ደግሞ ሰብስክራይብ የምትለዋል ጫና አድርጓት፣ ከዛ ደግሞ ላይክ የምትለዋን ነካ አድርጓት ማለት ነው። ውዶችዬ አመሰግናለሁ። መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ ደግሞ አዲስ ቪዲዮ ደግሞ ይዤላችሁ እመጣለሁ። መልካም ቆይታ ተመኘሁላችሁ። ዛሬ እስቲ ኮመንት አስቀምጡልኝ እሺ። ቪዲዮን ካያችሁ ኮመንት አድርጉልኝ። ቪዲዮ ግን ታያላችሁ ላይክ አታደርጉም። ላይክም አድርጉ፣ ላይክ አድርጉ። አመሰግናለሁ ወንዶችዬ። መልካም ቆይታ ይሆንላችሁ። መልካም ጊዜ ባይ